አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች እንዴት ናችሁ? እስኪ ዩቱቤን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይሄን ምግቦች እንዲሰራ በደንብ እንዲሰራ ማለት ነው አበረታቱኝ። የተለያዩ የምግብ አይነቶችን ይዤ እመጣለሁ ማለት ነው። እናንተ ደግሞ ከጎን ሆናችሁ ላይክ ሼር ሰብስክራይብ ስታደርጉኝ እኔ ደግሞ እየበረታሁኝ የተለያዩ የምግብ አይነቶችን ይዤ እመጣለሁ ማለት ነው። ለምታውቁ ችግር የለውም ምንም አይመስልም፣ ግን ለማያውቅ ሰው ይማርበታል ማለት ነው። ምንም ቢሆን ያወቅነው ማሳወቅ አሪፍ ነው ማለት ነው። እና እኔንም ላይክ ሼር ሰብስክራይብ ስታደርጉኝ ማለት ነው ያወቁትን እያሳወቅኩኝ የቻልኩትን እየሰራሁ ለማይችሉ አሳያለሁኝ ማለት ነው። እና እንደምታዩት የዛሬው አሰራር ደግሞ ይሄ ነው ማለት ነው። እንግዲህ እያያችሁት ነው መቼም ማለት ከምንም በላይ በአይናችሁ እያያችሁት ነው። በዶሮ እንግዲህ ይህን የመሰለ ዶሮ ከትፌ ማለት ነው አዘጋጅቻለሁ። እንዴት እንደሚሰራ ወደዚህ ተከታተሉ ማለት ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ ተባበሩ ማለት ነው። እና ይሄ ዶሮ ነው የተከተፈ ዶሮ ላይ ይሄ ዝንጅብል ፓውደር ነው የጨመርኩት ማለት ነው። የተፈጨ ዝንጅብል ነው የጨመርኩት። እዚህ ጋር ደግሞ ነጭ ሽንኩርት ነው ማለት ነው ፓውደሩ። የነጭ ሽንኩርት ፓውደር እያሳየኋችሁ ነው፣ ግን ትንሽ ኤዲቲንግ ላይ እንትን ስላልኩት ነው እየታያችሁ ነው ብዬ አስባለሁ ማለት ነው። እና ይሄ ደግሞ ኦሊቭ ኦይል ነው፣ የወይራ ዘይት ነው ማለት ነው። እና ኖርማል ዘይት አይደለም ማለት ነው። እናንተ ቅቤ ማድረግ ትችላላችሁ፣ ኖርማል ዘይትም ማድረግ ትችላላችሁ ማለት ነው። እና በዚህ መልኩ እሱን ጨመርኩኝ ማለት ነው። ነጭ ሽንኩርት፣ ዝንጅብል፣ የወይራ ዘይት ማለት ነው፣ ኦሊቭ ኦይል። እንደገና ደግሞ በመቀጠል ይህን ነገር በርበሬ ማለት ነው ቀዩ ጨምር ያለሁኝ። ከዛ ከስበራ ዱቄት ጨምር ያለሁኝ። እዚህ ጋር ደግሞ የሎሚ ፓውደር ማለት ነው፣ የጥቁር ሎሚ ፓውደር ነው የጨመርኩት ማለት ነው። እና ያው ሁሉም ሰው እንደሚፈልገው የፈለገውን ቅመም መጨመር ይችላል፣ ግዴታ አይደለም። ይሄ ደግሞ እርጎ ነው፣ እርጎ ማለት ነው። እና ትንሽ ነጭ ሽንኩርትም እንጨምራለን ማለት ነው። የተፈጨ ነጭ ሽንኩርት ይሄ እርጎ ነው ማለት ነው። ግን ማለት የሚሰራው የራሴ የሚፈልገውን አይነት ነው። እናንተ ደግሞ የራሳችሁን የምትወዱትን ማለት ነው መጨመር ትችላላችሁ። እዚህ ጋር እርጎ ነው ማለት ነው ጨመርኩ። ከዛ ባንድ ላይ ሚክስ ያደረኩት ማለት ነው። ከዛ ቅድም ታሳያችሁ ፍልፍል ባረድ በዚህ መልኩ 3 አይነት ከለር ነው ያሳምራል። ከለር በነገራችን ላይ ማለት ነው ፍልፍል ባረድ 3 አይነት ከለር ነው የጨመርኩበት ማለት ነው። እንደምታዩት አረንጓዴና ቀይ ቢጫ ነው ማለት ነው። እኔ ለከለሩ እንዳያምርም ጭምር ነው እዚህ ጋር ያደረኩት። እዚህ ጋር ሚክስ አደረኩት በአንድ ላይ። አሁንም እሱንም በአንድ ላይ ሚክስ አደረኩት እና እዚህ ጋር የምሰካባቸውን እንጨቶች ነው የተዘጋጁ እንጨቶች ናቸው። ብረትም መሆን ይችላል ማለት ነው። እና እኔ እንጨቶች ናቸው የተዘጋጁ እንጨቶች ናቸው። እዚህ ጋር እያስገባው ነው ማለት ነው። በነገራችን ላይ ውዶቼ እዚህ ጋር አልተመቸኝም ነበር፣ በደንብ እንድታይ ያላረኩላችሁ ካሜራ የምቀርጸው ራሴ ነበርኩ ማለት ነው። እና አልተመቸኝም፣ በደንብ ለማሳየት አልተመቸኝም ነበረ በዛ ሰዓት። እኔ ብቻ ነኝ፣ ሰው የለም፣ ራሴ እየቀረጽኩ ስለሆነ ከካሜራው ጋር ስላልተመቸኝ በቃ አድርጌ ቁጭ አደረኩትና በቃ ስራዬን እየሰራው ነው ማለት ነው። እና እዚህ ጋር በእንጨቶቹ እየሰካው ነው ማለት ነው። ዶሮውን መጀመሪያ ዶሮውን እሰካለሁ፣ ከዛ ፍልፍል ባረድ፣ ከዛ ዶሮ፣ ከዛ ፍልፍል ባረድ እያልኩኝ እያዋጋሁ ማለት ነው። ዶሮውን ከጨመርኩ ቀጥዬ ፍልፍል ባረድ እያልኩኝ እየሰካሁኝ ነው ማለት ነው። እዚህ ጋር ሁሉንም የተለወሰውን ዶሮ እና ፍልፍል ባረድ ማለት ነው። እንደምታዩት በዚህ መልኩ ትንሽ ትንሽ ይታያቸዋል ብዬ አስባለሁኝ። እንግዲህ የካሜራ ችግር ነው እንዳልኳችሁ እኔ ነኝ የምቀርጸው ማለት ነው። እና እየሰራሁ አልተመቸኝም ካሜራውን ለመያዝ እና ቀርጬ ዝም ብዬ ቁጭ አደረኩትና እየሰካው ነበር። ያው መጨረሻ ላይ እንዴት እንደሆነ ማየታችሁ አይቀርም። በዚህ መልኩ እያስተካከልኩ ነው ማለት ነው። እዚህ ጋር ጭራሽ ከካሜራውም እየጠፋ ነው። ለእናንተ ለማሳየት እየሞከርኩ ነው ግን አልቻልኩኝም።
እና እዚህ ጋር ያው እንጨቶቹን ነው እያሳየኋችሁ ያለሁት። ያው እየሰካሁ ትንሽ ነው የቀሩ ማለት ነው ልጨርስ። እዚህ ጋር በደንብ ለማሳየት ሞክሬያለሁ ማለት ነው። ያው መስካቱ የሚጠፋችሁ የለም ያን ያክል የሚያስጠይዩት። እዚህ ጋር ዶሮውን ከዛ ፍርፍር ባረዱ እዚህ ጋር ለማሳየት ሞክሬያለሁ ማለት ነው። እና እስከ መጨረሻው ተከታተሉ። ግን እዚህ ላይ ግላፍስ መልበስ አለባችሁ ማለት ነው። ጓንት መልበስ አለባችሁ። በጣም እንትን የሚለው ማለት ነው። እና ቅመሙ ምንም ተለውጦ እዚህ ጋር ግላፍስ ለብሻለሁ ማለት ነው። ጭምልቅልቅ ነው፣ አለበለዚያ በእጅ ያስጠላል ማለት ነው። ለእጃችሁ ራሱ ያስጠላል እንኳን አይደለም እንትን ላይ ማለት ነው። እና እዚህ ጋር ግላፍስ ለብሼ ነበር እየሰካሁ ያለሁት። እንግዲህ በዚህ መልኩ ሰክቼ ከጨረስኩኝ በኋላ ፍሩን ማስቀመጫ ላይ በዚህ መልኩ አስቀመጥኩት ማለት ነው። እዩት። እዚህ ጋር እንግዲህ እሱን ፍሩን ውስጥ ከከተትኩ በኋላ እዚህ ጋር ሩዝ አዘጋጅቻለሁ ማለት ነው። አብሮት ከሱ ጋር የሚበላ ሩዝ አዘጋጅቻለሁ ማለት ነው። ይሄ ደግሞ ምን ነበር የሚባለው እኛ ጋር ቸከሌ ነው የሚባለው። እዚህ ጋር ደግሞ ሸበት የከተፍኩት ማለት ነው። ሸበትን የምንለው አላውቅም በኢትዮጵያ። ይሄን 3 አይነቱ ፍልፍል ባርና ሽንኩርት ነው። እዚህ ጋር ድስቱ ላይ ዘይት እያጋልኩ ነው ማለት ነው። እና ዘይትን ካጋልኩት በኋላ ጨመርኩት ሽንኩርት ማለት ነው። እና በዚህ መልኩ ጨመርኩት ማለት ነው። ጋለው ዘይት ላይ እንደምታዩት ሽንኩርትን ጨምሬ እያነሱት ቃላት ያኔ በጣም ቅልት ሳይሆን አረቦች ማለት ነው። እንደኛ ሩዝ ያለ ነገር ያሉትን እዚጋ ሽበቱን ጨመርኩት ማለት ነው። ሽበቱን እና ፍልፍል ጋር ጨመርኩት። ያኔ በትልድ ይወዳሉ እንደምታዩ ወዙ ሳይጠፋ ማለት ነው። በትለት ይወዳሉ ማለት ነው። በጣም እንደሚሽን ትልስልና የወዱ ማለት ነው። ለብለቱ ከለሩ በቃ እነሱ አይናቸው የሚበላ አሁን ሳይሆን በጣም አይናቸው ይበላል ማለት ነው። ግን ከአሁንም በዛው ልክ የሚጣፍጥ መሳር አለብን። እዚህ ጋር እንደምታዩት እንትን እያልኩት ነው ማለት ነው። የቦለቄ ምንድነው ቸከሌ የሚባለውን ጨምሬ መጀመሪያ ለ10 ደቂቃ ለብቻው አብስለዋለሁ። ሩዙን ከመጨመሬ በፊት ማለት ነው። እና ከ10 ደቂቃ በኋላ ውሃ ጨምሬ ሩዙን ጨመርኩት ማለት ነው። ምክንያቱም ቸከሌ ሩዟ አይበስልም ማለት ነው። አደንጓሬ ነው የሚባለው ደግሞ በአንዳንድ ቦታ ብዙ ስም አለው እንደየሀገሩ። እኛ ጋር ቸከሌ ወይም አደንጓሬ ይባላል ማለት ነው። እዚህ ጋር በአንድ ላይ ያስቀረብኩት ሩዝ ማለት ነው። ከ10 ደቂቃ በኋላ ሩዙን ጨመርኩለት። በዚህ መልኩ እዩት እንዴት እንደሚያምር አረንጓዴ ሆኖ ከለሩ በጣም ያምራል ማለት ነው። እና እዩት እዚህ ጋር ሁሉ መጠቀም ማለት ነው። እየበሰለ ነው። እዩት ከለሩ በጣም ምክንያቱም በጣም ለብቶች ማለት ነው። ሳቁላላ አላሰራ ለብለትና ከለሩን ይወጣል ማለት ነው። አረንጓዴ ነው። ላይም በጣም ያምራል ማለት ነው። እንደምታዩት እዚህ ጋር ላቦቱ ማለት ነው። በጣም እያለ ነበር ከምረው ላይ ላቦቱ እየሆነ ነበር። በደንብ ያሳይል ላቦቱ። ከዛ ይዩት በዚህ በጣም እየበሰለ ነው ማለት ነው። እንግዲህ ከድኜው ውሃውን ከመጠጠ በኋላ በዚህ መልኩ በሳህን አድርጌ አዘጋጀሁላችኋለሁ ውዶችዬ።